የካቶሊክ ቤተክርስቲያንን የጤና አገልግሎት የተመለከተ ዓመታዊ ጠቅላላ ጉባኤ ተዘጋጀ። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የአዲስ አበባ ሀገረ ስብከት ረዳት ጳጳስ፣ አቡነ ተስፋ ስላሴ የባህር ዳር ሀገረ ስብከት ጳጳስ፣ አቡነ ልሳነ ክርስቶስ የእምድብር ሀገረ ስብከት ጳጳስ፣ አቡነ ሉቃስ ከተለያዩ ሀገረ ስብከቶች የመጡ ደናግላንና የጤና ባለሙያዎች በተገኙበት ማክሰኞ ታኅሳስ 14 ቀን 2018 ዓ.ም የኢትዮጵያ ካቶሊካዊት ቤተክርስቲያንን የጤና አገልግሎትን የተመለከተ ዓመታዊ ጠቅላላ ጉባኤ ተደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን የጤና ክፍል አዘጋጅነት የተዘጋጀው ይህ መርሃ ግብር በብፁዕ ካርዲናል አቡነ ብርሃነ ኢየሱስ በተደረገ የመክፈቻ ጸሎት ተጀምሯል። የመክፈቻ ጸሎቱን ተከትሎ ካርዲናል አቡነ ብርሃነ ኢየሱስ ጤናን በተመለከተ የካቶሊክ ቤተክርስቲያን በኢትዮጵያ ስለሰጠችው ግልጋሎትና ቆይታ የመክፈቻ ንግግር አድርገዋል። በጳጳሳት ጉባኤ ጠቅላይ ጽሕፈት ቤትም የሰላም አዳራሽ በተካሄደው ዓመታዊ ጠቅላላ ጉባኤ የካቶሊክ ቤተክርስቲያን በኢትዮጵያ የምትሰጠው የጤና አገልግሎትን በተመለከተ በቁጥራዊ መረጃ የተደገፈና ተጨባጭ አሃዞችን የያዘ ጥናታዊ ዳሰሳ ቀርቧል። በዳሰሳው ላይ የካቶሊክ ቤተክርስቲያን የጤና አገልግሎት ከመንግስት ጋር በጥምረት በመስራት በሀገራችን ገጠራማ ክፍል ሳይቀር ተደራሽ እንደሆነ ተነስቷል። በጤና አጠባበቅና በህጻናት ምገባ ላይ በጤና ክፍል ኃላፊ ሲስተር ሰናይት ጎበና ሰፋ ያለ ገለጻ ከተሰጠ በኋላ ከታዳሚያኑ ጥያቄ ሀሳብና አስተያየቶች ተነስተዋል። ሲስተር ሰናይትም ለተነሱት ጥያቄዎችም በቂ ምላሽ የሰጡበት መርሃ ግብር የመድረኩን አሳታፊነት ያሳየ ነበር። የዛሬው ዓመታዊ ቃለ ጉባኤ በጣም እኔ ከጠበቅኩት በላይ ሆኗል። ምክንያቱም እኔ ብቻ አይደለሁም፣ እኔም ኢገርሊ እየጠበቅኩት ነበረ። በፖይንቱ ላይ ያሉ ገጠር ላይ ያሉ ኮሚኒቲው ከድሃው ጋር ሄልዝ አገልግሎትን የሚሰጡ ሰዎችም ልክ እንደኛ ኢገር ሆኖ እንደመጡ ከንግግራቸው ከሚጠይቁት ጥያቄ እንዴት ፓርቲሲፔት እንደሚያደርጉ ከብዙ ነገሮቻቸው የምናያቸውና የምንሰማቸው ነገሮች አሉና እኔ ከተጠበቀ በላይ አቺቭ አድርገናል ብዬ ነው የማስበው። በጣም ደስተኛ ነኝ። በዛሬው መድረክ የቀረበው መጀመሪያ ያለው በተለይ በጤና አገልግሎት የምንሰጣቸው አገልግሎት ምን ይመስላሉ የሚለውን በቀረበው ሪፖርት የተወያየንበት ነው። ከዛም በተጨማሪ የጋራ ውጤታችንን አብረን የተወያየንበትና ያንን በቀጣይ ቃል የገባንበት ነው። ለማስፋፋትና ለመቀጠል ቃል የገባንበት ነው። ሌላም እንደዚሁ የልምድ ልውውጦች ከተለያየ በተቋማችን የሚሰሩት የልምድ ልውውጦች የተቀያየርንበት ነው። በዚህም ብዙ ትምህርትና ብዙ መነሳሳትን አብሮ መስራትን የቤተክርስቲያን የጤና ተቋማትን ከመንግስትና ከሕዝብ ጎን ሆነው የበለጠ ለማስፋፋት ቃል የሚገባበት መድረክ ነው። በቀጣይ ዓመታት ይህንን መስክ አጠናክሮ ለመቀጠል አመላካች መፍትሄዎች የተነሱ ሲሆን እስካሁን ግን የካቶሊክ ቤተክርስቲያን በ88 የጤና ተቋማት በየዓመቱ ለ5 ሚሊዮን ሕዝብ አገልግሎት ትሰጣለች ተብሏል።